በስልጣን ማማ ላይ ተቀምጠው ዓለምን በሚያንቀጣቅጡት ውሳኔዎች መካከል የሚገኙ መሪዎች ሁሌ ቢሆን የግል ሕይወታቸውና የቤተሰብ ሚስጥራቸው ከሕዝብ ዓይን አይሰወርም። ዛሬ የምንመለከተው ታሪክ ግን ከወትሮ የተለየ የስፔን የፖለቲካ መድረክ ያናጋና የዓለምን ሚዲያዎች ትኩረት የሳበ እጅግ አነጋጋሪ ክስተት ነው። በስፔን ዋና ከተማ ማድሪድ በሚገኘው የላማንኩሎ ቤተ መንግስት ውስጥ የስልጣን ድምቀትና የዲፕሎማሲ ውበት ሰፍኖ በሚታይበት በዚህ ታላቅ ስፍራ በስተጀርባ አንዲት ሴት በታሪክ ታይቶ በማይታወቅ መልኩ በሕግ ፊት ቆማለች። ቤጎኛ ጎሜዝ የስፔን ጠቅላይ ሚኒስቴር ፔድሮ ሳንቼዝ የትዳር አጋርና የሀገሪቱ ቀዳሚት እመቤት። ይህቺ ሴት አሁን ያለችበት ሁኔታ ግን ከክብርና ከድምቀት ይልቅ በጥርጣሬና በክስ ጥላ ስር የወደቀች ይመስላል። የ2 ዓመት የረዥምና ጥልቅ ያለው ምርመራ ውጤት ተከትሎ ቤጎኛ በሙስናና በስልጣን መባለግ ወንጀል ተከሳ ለፍርድ መቅረቧ የሚገልጽ ዜና እንደ ሰደድ እሳት በዓለም ዙሪያ ተሰራጭቷል። ይህ ታሪክ እንዲሁ በአንድ ጀንበር የተፈጠረ ሳይሆን ለወራት ሲብላላ የቆየ በፖለቲካው ሽኩቻ የታጀበና የሀገሪቱን ከፍተኛ የስልጣን እርከን ክፉኛ የፈተነ ክስተት ነው። የታሪኩ መጀመሪያ የሚመነጨው ከጥቂት ዓመታት በፊት ከነበረው የቤጎዝ ጎሜዝ ሙያዊ እንቅስቃሴ ጋር የተያያዘ ነው። ቤጎዝ በሙያዋ የማርኬቲንግና የቢዝነስ ስትራቴጂ ባለሙያ ስትሆን በዩኒቨርሲቲ ውስጥም የምታስተምር ንቁ ሴት ነበረች። ነገር ግን ባለቤቷ ፔድሮ ሳንቼዝ ጠቅላይ ሚኒስቴር ከመሆኑ በኋላ የእርሷ ሙያና ግንኙነትና የምታደርጋቸው ስምምነቶች በአጉሊ መነጽር መታየት ጀምረዋል። በተለይም ከግል ኩባንያዎች ጋር ያላት ግንኙነትና በባለቤቷ ስልጣን ተጠቅማ ለእነዚህ ኩባንያዎች መንገዶች አመቻችታለች የሚለው ጥርጣሬ የክሱ መነሻ ነው። ይህ ምርመራ ሂደት ለ2 ረጅም ዓመታት ሲካሄድ ቆይቷል። መርማሪዎች እያንዳንዱን የስልክ ጥሪ፣ እያንዳንዱን የኢሜል ልውውጥና የባንክ ዝርዝሮች ሲመረምሩ ከርመዋል። በእነዚህ 2 ዓመታት ውስጥ ስፔን በፖለቲካ ውጥረት ውስጥ ነበረች። ተቃዋሚዎች ይህንን አጋጣሚ በመጠቀም መንግስትን ለማዳከም ሲሞክሩ፣ የጠቅላይ ሚኒስቴር ደጋፊዎች ደግሞ ጉዳዩን ፖለቲካዊ ሴራ በማለት ሲያጣጥሉ ቆይተዋል። ነገሩ የከፋው ግን በቅርቡ በወጣው ይፋዊ የክስ መዝገብ ነው። በክሱ መሰረት ቤጎዝ ጎሜዝ የመንግስት ኮንትራቶችን ለሚያሻሽጡ ኩባንያዎች የምክር አገልግሎት ሰጥታለች፣ እንዲሁም በዩኒቨርሲቲ ውስጥ ለምትመራው የማስተርስ ፕሮግራም ድጋፍ ከሚያደርጉ ድርጅቶች ጋር ያለ አግባብ ግንኙነት ፈጥራለች ተብላለች። ይህ ዜና ይፋ ሲሆን ስፔን ብቻ ሳትሆን መላው አውሮፓ በድንጋጤ ተዋጣ። የአንድ ሀገር መሪ ሚስት በሙስና ወንጀል መጠርጠር ለስርዓቱ ትልቅ ውድቀትና ፈተና ነበር። ፔድሮ ሳንቼዝ ለዚህ ምላሽ ለመስጠት በወሰደችው እርምጃ ደግሞ ዓለምን ይበልጥ አስገርሟል። ጠቅላይ ሚኒስትሩ ለ6 ቀናት ያህል ከስራ ገበታቸው ርቀው ወደ ግል ህይወታቸው ተገልብጠዋል። ስልጣን ለመልቀቅ እያሰቡ መሆናቸውን በይፋ በደብዳቤ ገልጸዋል። ይህ ደብዳቤ በስፔን ህዝብ ዘንድ ትልቅ ስሜት የፈጠረ ነው። ሳንቼዝ በደብዳቤያቸው ለባለቤታቸው ያላቸውን ፍቅርና ለስልጣን ባለኝ ግዴታ መካከል ቆሜያለሁ በማለት እጅግ ልብ የሚነካ ቃላት ተጠቅመዋል። ባለቤታቸው ላይ የተሰነዘረው ጥቃት በእርሳቸው ላይ የተሰነዘረ ጥቃት እንደሆነና ይህም ቤተሰቦቻቸውን ለመበተን የታለመ የፖለቲካ ጠላቶች ስራ መሆኑን ተናግረዋል። ይሁን እንጂ ህጉ የራሱ መንገድ መከተሉ አላቆምም። በስፔን የፍትህ ስርዓት ውስጥ ማኖስ ሊፒያስ ወይም ንጹህ እጆች የተሰኘ የቀኝ ዘም አክቲቪስት ቡድን ክሱን በይፋ የመሰረተ አካል ነው። ይህ ቡድን በታሪክ ውስጥ ብዙ የፖለቲካ ሰዎችን ወደ ፍርድ ቤት በመጎተት የሚታወቅ ሲሆን አንዳንዶችን ግን ቡድኑ የፖለቲካ አጀንዳ ያለውና ሆኖ ብሎ መንግስትን ለማተራመስ የሚሰራ ነው ተብሎ ይከሰሳሉ። ምርመራው እየጠነከረ ሲሄድ ቤጎዝ ጎሜዝ በዳኛ ፊት ቀርባ ምስክርነቷን እንድትሰጥ ተጠርታለች። በዚህ ቀን በማድሪድ ፍርድ ቤቶች ዙሪያ የነበረው ድባብ እጅግ አስፈሪ ነው። በሺዎች የሚቆጠሩ ጋዜጠኞች፣ ፖሊሶችና ተቃዋሚ ፍርድ ቤቱን ከበውት ነበር። ቤጎዝ በጥቁር መኪና ታጅባ ጥቁር ልብስ ለብሳና ፊቷ ላይ ምንም አይነት ስሜት ሳታሳይ ወደ ፍርድ ቤት ስትገባ የታየችበት ምስል በታሪክ መዝገብ ውስጥ የሚቀመጥ ነው። ውስብስብነት ያለው እዚህ ጋር ነው። አንድ ጠቅላይ ሚኒስቴር ባለቤታቸው በሙስና ክስ ተከሰው ፍርድ ቤት ሲቀርቡ ምን ይሰማቸዋል? ስልጣንስ መልቀቅ ምን ይባላል? ከ6 ቀናት ቆይታ በኋላ ወደ ስልጣናቸው ሲመለሱ ይበልጥ ጠንክሬ እቀጥላለሁ ብለው ነበር። ነገር ግን ጉዳዩ ከቀን ወደ ቀን ይበልጥ እየተወሳሰበ መጥቷል። መርማሪዎች ዳኛ ሁዋን ካርሎስ ፔና ምርመራውን ወደ ጠቅላይ ሚኒስትሩ ራሳቸው ሊያስፋፉ እንደሚችሉ ፍንጭ ሰጥተዋል። ይህ ደግሞ የስፔን ፖለቲካ ወደ አዲስ ቀውስ ውስጥ ከተውታል። በሀገሪቱ ውስጥ የመጀመሪያው በስልጣን ላይ ያለ ጠቅላይ ሚኒስቴር ሚስቱ በዚህ ደረጃ በወንጀል ተከሰው ለፍርድ የቀረበችበት አጋጣሚ ነው። ከሱ ላይ የተጠቀሱት ዝርዝሮች በዝርዝር ሲታዩ ደግሞ የሚሰጡ ስዕል እጅግ አሳሳቢ ነው። ለምሳሌ ቤጎዝ ጎሜዝ የድጋፍ ደብዳቤ ለተወሰኑ ኩባንያዎች ጽፋለች ተብሏል። እነዚህ ኩባንያዎች በኋላ ላይ በሚሊዮን የሚቆጠር ዩሮ
ዩሮ የሚያወጡ የመንግስት ጨረታዎችን አሸንፈዋል። ጥያቄው ያለው እዚህ ጋር ነው። እነዚህ ኩባንያዎች ያሸነፉበት በብቃታቸው ነው ወይስ በጠቅላይ ሚኒስቴሩ ሚስት ደብዳቤ? ይህን ለማረጋገጥ የፍርድ ቤቱ ስራ ቢሆን በህዝብ ዘንድ ግን ጥርጣሬ ነግሷል። በሌላ በኩል ደግሞ ከኩባንያዎች ከተገኙ ኩባንያው ጋር ያላት ግንኙነት በብርቱ እየተመረመረ ይገኛል። ይህ ኩባንያ በኮቪድ-19 ከመንግስት ትልቅ የገንዘብ ድጋፍ ያገኘ ሲሆን ቤጎስ ከኩባንያው ከፍተኛ አመራሮች ጋር በወቅቱ ስብሰባዎች ስታደርግ እንደነበረ መረጃዎች ይጠቁማሉ። የዚህ ሁሉ ታሪክ ስሜታዊ ጎን ደግሞ በፔድሮ ሳንቼዝ እና በቤጎስ መካከል ያለው ጥልቅ ፍቅር ነው። ሳንቼዝ ሁሌም ቢሆን ባለቤታቸውን በኩራት ሲያስተዋውቁና ድጋፋቸውን ሲገልጹ ይታያሉ። ይህ የፍቅር ታሪክ ግን አሁን በፖለቲካ ጭቃ ውስጥ ተዘፍቋል። ጠቅላይ ሚኒስቴሩ ባለቤታቸው ለመከላከል ሲሉ የፍትህ ስርዓቱን ተችተዋል። አልፎ ተርፎ ዳኛው ላይ ጫና እያሳደሩ ነው የሚል ወቀሳ ቀርቦባቸዋል። ይህ ደግሞ በስፔን ውስጥ የዲሞክራሲ ተቋማት ምን ያህል ነፃ ናቸው የሚለውን ክርክር አስነስቷል። ተቃዋሚ ፓርቲዎች በተለይም የህዝቡ ፓርቲ እና የቮክስ ፓርቲ ሳንቼዝን ከስልጣን እንዲወርዱ በየቀኑ ጥሪ እያቀረቡ ነው። ሰልፎች እየተካሄዱ ነው። ፓስተሮች በየመንገዱ ተለጥፈዋል። ሚዲያዎች በሁለት ጎራ ተከፍለው እየተወዛገቡ ነው።